ኢየሱስ ጌታ። ቁጥር 7 ላይ እንደዚህ ይላል፣ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል። ይሄው የተነሳል ብሔር ከብሔር ምናምን ህዝብ መንግስት በመንግስት ላይ እንደዚህ ብዙ አይነት ፓወሮች አሉ። ኔቶ ፓወሮች አሉ፣ ጂቲኤን ያሉ እርስ በራስ የተከፋፈሉ ሀገሮች አሉ። ኦኬ መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል። ፋክት ነው፣ ሊሆን የሚጠበቅበት የእግዚአብሔር ቃል ስለሆነ በተለያየ ስፍራም ራብና የመሬት መንቀጥቀጥ ይሆናል። እያያችሁ ነው አይደል? እንደውም ኢትዮጵያ ውስጥ ወደ ቦረና ምናምን ከዚህ በፊት ድርቅ ሆኖ ነበር። ከዚህም አልፎ ሌሎች አፍሪካ ሀገር ውስጥ ምናምን የተለያዩ ነገሮች እየደረሱ ለምን ድርቅና ረሃብ የመሬት መንቀጥቀጥም ይሆናል። እነዚህ ነገር ሊከሰቱ ግዴታቸው ናቸው። ስለመጨረሻው ዘመን ከመጥቀጥ በፊት ሊሆኑ ግድ ያላቸው ተግባሮች ስለሆነ ቀድሞ ከ1900 ዓመት በፊት የተነገረ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ቁጥር 8 ይህ ሁሉ ግን አለ የምጡ መጀመሪያ ነው። ዋናው አይደለም፣ የምጡ መጀመሪያ ነው። ቢጊኒንግ ነው፣ መግቢያው ነው እያለ ነው። ኢየሱስ ጌታ ነው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል። በስሜ ምክንያት በሕዝቦች ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚህ ጊዜ ክርስቲያኖች ጫና ውስጥ ነው የሚያልፉት። ባይዘው ጌታን አምነው የሚኖሩ ክርስቲያኖች በጣም ከባድ ህይወት ነው የሚኖሩ። ለምን ሲባል በዚህ ጊዜ ለመከራ አልፈው ይሰጣሉ፣ ይገደላሉ። በክርስቶስ ኢየሱስ ስም ምክንያት በሕዝብ ሁሉ የተጠላችሁ ትሆናላችሁ ብሎ ቁጭ ያደርጋል። እንግዲህ ለጽድቅ ለቅድስና እግዚአብሔርን ለመፍራት በቃ እንንቀሳቀስን፣ ክብራችን አልነቅም፣ ለዋጀን ጌታ እንታሰራለን ስንል ቅድስና ህይወትን በህይወታችን ስናዳብር ፕራክቲካሊ ጌታን መስለን ለመኖር ስንፈልግ ከዚህች ዓለም ጋር አንግባባም። ኢየሱስ ጌታ ነው። ስለዚህ ዋጋ መክፈል አለ፣ መከራ አለ። ቁጥር 10 የዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ ይጣላሉም። ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። እንዴት በጣም አሪፍ መልእክት ነው። ከባለፈው ጋር ማቴዎስ ምዕራፍ 7 ላይ ተነለ ስለ ሐሰተኛ ነቢያት ስለ ፎልስ ፕሮፌቶች ከዛ ጋርም ይሄን ሜንሽን አድርጌዋለሁ። በዛ ጊዜ ብዙዎች ይሰናከላሉ። በዚህ ሁሉ መከራ በሚያልፉ ውስጥ ብዙዎች ይሰናከላሉ፣ እርስ በርስ አሳልፈው ይሰጣጣሉ፣ ይጠላሉም አለና 11 ላይ እስቲ በደንብ እናውራ እና 11 ምን ይላል? ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። የሚገርም ነው። ስለዚህ አሁን ዘመን ሐሰተኛ ነብይ ያለ በጣም ነው ያለው። ለምን ሲባል ይኸው ትንቢት የዛሬ 1900 ዓመት ተነገረ። ስለዚህ ሐሰተኛ ነቢያቶች በመጨረሻው ዘመን ይነሳሉ። አዎ ይነሳሉ አሉ። በጣም ነፋሉ። ኢትዮጵያ ውስጥ አሉ፣ ነፍ ናቸው። ኢየሱስ ጌታ ነው። እሺ ሲባል ብዙዎችን ያስታሉ ሲል ባይዘቦይ አማኞችን ጭምር የሚያስቱት እውነት ያለ መስሏቸው እስከ መሳት ድረስ የሚያስት ኃይልና ምልክት ታምራት በእጃቸው አለ። ኢቭን ኢፍ ከዊች ክራፍቱ ከዚህ ከጠንቆሎ ዓለም ጋር ቦንዴጅ ያላቸው ናቸው። እሺ ብዙዎች ሐሰተኛ ነቢያት ይነሳሉ። በቃ ሐሰተኛ ነቢይ ይነሳል ከተባለች ይነሳሉ። እሺ እንዴት አከለኩ እንተንኩ ቴስቲሞኒ ያለው ምስክርነት አለው አጋንንት ያወጣ እንደዚህ እሱ ምልክት አይደለም። ባለፈው እኮ በስም አጋንንት አላወጣንም። ማቴዎስ 7 ላይ በስም ትንቢት አልተናገርንም። በስም ደግሞ እንደዚህ ኖ አላውቃችሁ። ስለዚህ አሁን አገልግሎት አይደለም ማረጋገጫ ባይዘው አጋንንት ማውጣት፣ ትንቢት መናገር፣ ማስመስከር ኖ የአብን ፍቃድ መፈጸም ነው ይላል። እዛ ጋር የአባቴን ፍቃድ አልፈጸማችሁም። አየለካ ሰው ፕራክቲካሊ የሆነ ነገር ሊያደርግ ይችላል ሳይታወቅ። እዚህ ማርቆስ ወንጌል ምዕራፍ 9:38 አካባቢ ላይ አንድ ከደቀ መዛሙርቶቹ የማይከተል አንድ ሰው አጋንንት ደዌ ያለበት ሰው ሲያስወጣዩና ደቀ መዛሙርቱ ዮሐንስ እንደዚህ ያለ አንድ ሰው በስምህ እንደዚህ ሲያደርግ አየነው፣ ከለከለው አሉት። ከለከለው አንተን ስለማይከተል ከለከለው ሲል ጌታ ኢየሱስ አይ አትከልክሉት፣ በስሜ ላይ መልካም ተናግሮ በኋላ ወዲያው ክፉ የሚናገር የለምና የማይቃወምን ሁሉ ከኛ ጋር ነው ሲል ታያላችሁ። የማይቃወምን ሁሉ ከኛ ጋር ነው ብሎ ሲናገር ታያላችሁ ማለት። ስለዚህ ምንድነው ሲባል እኔ ሰውዬ ሹመት አልወሰደም ማለትም ከ12 ጋር ኦርዲኔሽን አፖስቶል አይደለም። ይኸው እዚህ ማርቆስ ወንጌል ምዕራፍ 9 ቁጥር 38 ላይ ዮሐንስም ይላል መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየን፣ እኛን ስለማይከተልን ከለከልነው። ምን እያሉት ነው? ከ12 ጋር ሐዋርያ ተብሎ የበጎ ሐዋርያ ተመረጠ አይደለም ይሄ ሰውዬ፣ እነሱን አይከተልም፣ ደቀ መዝሙር አይደለም። ግን ምን አደረገ? ይኸውና መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየን። አንድ ሰው ሰንበዲ ሰው ነው
ስለዚህ ሰው ለካ የስሙን ስልጣን ከተጠቀመ ምን ይሆናል ማለት ዴሊቨር ያደርጋል። ለካ አሁን ዴሊቨር የሚያደርገው የማን ስም ነው ሲባል የኢየሱስ የስም ስልጣን ነው። የሰውዬው ፖተንት የአቅም ምናምን አይደለም። ኢየሱስ ጌታ ነው። ይሄ ስልጣን ደግሞ ለሁላችሁም ሰጥቷቸዋል። ማርቆስ ወንጌል ምዕራፍ 16 የሚናገረው ይሄ እንደሚያምኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ ትንቢትን በአዳዲስ ቋንቋ ይናገራሉ። ከዛ ባለፈ በአፍ እንኳን ቢይዙ አይጎዳቸውም፣ መርዝ እንኳን ቢጠጡ አይጎዳቸውም እያለ ይናገራል። በደዌ ላይ ይጭናሉ፣ ይፈውሳሉ። ይሄ በክርስቶስ ኢየሱስ ለሚያምኑ ሁሉ የተሰጠ ስልጣን። እዚህ ጋር ስትመጡ ግን ለዚህ ሰው ይሄ ስልጣን ሰጥቷል ሲባል አልተሰጠውም። ለምን? ይኸውና አንድ ሰው በስመ አጋንንት ሲያወጣ እኛን ስለማይከተለንም ከለከልነው። ከነዚህ 12ቱ መካከል ያለ አይደለም። ወይ ዮሐንስ ወይ ጴጥሮስ አይደለም፣ ወይ ማቴዎስ አይደለም። ይሄ ሰውዬ ሌላ አንድ አይሁዳዊ ነው። ግን ምን አደረገ? አጋንንት አወጣ። በጣም የሚገርም ነው። ከዛ ኢየሱስ እንደዚህ ያለ አትከልክሉት፣ ማንም በስሜ ተአምር ሰርቶ ወዲያው በስሜ ላይ ክፉ የሚናገር የለም፣ የማይቃወምን ሁሉ ከኛ ጋር ነው ምናምን እያለ ይቀጥላል። ስለዚህ ሰው ለካ ስሙ የስሙን ስልጣን ዲክሌር ካደረገ ስሙ ኤኒዌር ይሰራል። ኢየሱስ ጌታ ነው። የስሙ ስልጣን ኤኒ ታይም ኤኒዌር ዲሊቨረንስ ይሰጣል። ኢየሱስ ያድናል። ስለዚህ እንትን አይደለም፣ ሰላስተኛ ነቢያቶች እንትን አይደለም፣ ባይዘው ይሄ መለኪያ አይደለም። እውነት መኖሩን የምትለካው በመልእክት አይደለም። ገባ? ባለፈው በደንብ አውርተናል። ያው እንግዲህ ቲክቶክም ስለምንጠቀም ፕሮፌት ሚኪያስ አበራላችሁ ሊንክም እዛ ላይ ስላለ ሙሉ ትምህርታችን ዩቲዩብ ላይ መከታተል ትችላላችሁ። እንግዲህ ያስተማረውን ትምህርት ደግመን እዚህ ፕሪቪየስ ማንሳት ስለማንችል በጣም አውርተናል። ስለዚህ ሐሰተኛ ነቢያቶች ሪቪሌሽን አላቸው፣ መገለጥ አላቸው። ልብሽ ላይ ዛሬ ያለውና ነገም መናገር አይችሉም። ኋላ ግን ዊች ክራፍት መናገር ይችላል። የወደቀው መልአክ ማውራት ይችላል። ስምሽ ይጠራ እንዳይገርም፣ ስምሽ ጨለማውም ጠንቋይም ይጠራል። እዚህም ደግሞ ሱፍ የለበሰ ጠንቋይም ደግሞ ቸርች መጥቶ ይጠራል ማለት ነው። ስለዚህ ስምን መጥራት አይደለም ጉዳዩ። ትንቢት ከመጣለ ዋናው ከነበርክበት ችግር አንተ ማውጣት ነው። የትንቢት ዋና አኩሬሲ አንተ ካለበት ሰንሰለት ካልወጣ ስምህ ተጠራ፣ አገር ተጠራ፣ ሕፃን ልጅ እያለ የለበስከው ልብስ እንኳን በከለር ቢነግር፣ ቤት የሰቀልከው ፎቶ እንደዚህ እንደዛ ቢል ምን ይጠቅማል? ካለበት ችግር እኚህ ሁሉ ምልክቶች ናቸው፣ ስላንተ ማስረጃ ናቸው። ይሄን ሁሉ ነግሮት ከዛ ደግሞ ካለበት ችግር ትንቢቱ ካላወጣው ዋይ ናት ምን ጥቅም አለው? ለካ ትንቢት የሆነ ታሪክን ሰፈርን ነግሮ የሚያቆም አይደለም፣ ከችግር የሚያወጣ ኢየሱስ ጌታ። 24ን እንጨርሰው። ቁጥር 11 ላይ ቆምኩት። ብዙ ሐሰተኛ ነቢያቶች ይነሳሉ፣ ተነስተዋል፣ አሁንም አሉ፣ ብዙዎችንም ያስታሉ። ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል። አሁን የሰዎች ፍቅር እንዴት ነው? በጣም ክፋት አለ፣ በጣም አመጽ አለ። በጣም ከድሮ የምትሉት እንግዲህ ከእናንተ እድሜ አኳያ ድሮ የምትሉት ጊዜና አሁን እንዴት ነው የሰዎች ፍቅር መዋደድ እርስ በርስ በጣም የሚቀዘቅዝበት ታይም ነው። ሁሉም ራስ ወዳድ የሚሆንበት በጣም የተለያዩ ነገሮች የሚፈጠሩበት ጊዜ ነው። የሰዎች ፍቅር ይቀዘቅዛል። እሺ እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ የሚጸና ሲል እውነተኛ አማኝ ይጸናል ማለት ነው። 4 ነጥብ። እስከ መጨረሻ ይጸናል ሲል እውነት የዳነ ሰው የዘላለም ሕይወት ያገኘ ሰው እንግዲህ እግዚአብሔር ያጸናል ብለን እናምናለን። ኢየሱስ ጌታ ነው። ከዛ 14 ላይ ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዚህም መጨረሻው ይመጣል ይላል። ይህ የሕዝብ ወንጌል ምን ወንጌል? የመንግስቱ ወንጌል ለዓለም ሁሉ ይሰበካል፣ ከዚያም መጨረሻው ይመጣል። ዛሬ ያየነው ምንድን ሲባል ስለ መጨረሻው ዘመን ነው። ታዲያ በጦርነት ህዝብ በህዝብ ላይ መንግስት በመንግስት ሐሰተኛ ነቢይ ይሄ ሁሉ ያየናቸው ምንድን ሲባል የመጡ ጣር ናቸው አሳቾች። ኦኬ መጨረሻው ማለት ነው ሲባል ይኸውና ወንጌል የመንግስቱ ወንጌል ለዓለም ሁሉ ይሰበክና ከዛ ዓለም ሁሉ ወንጌልን ከሰማች በኋላ ባለመቀበሏ ሬዚስት በማድረጓ ኮንሲኩዌንስ አላት። የዘላለም ሞት ነው፣ የዘላለም ፍርድ ነው። ኦኬ ከዛ በኋላ መጨረሻ ይመጣል። ይሄ ወንጌል ለዓለም ሁሉ መድረስ አለበት።